هذا السبب كلوركس ክሎሮክስ ይሄን ያክል ጉዳት እንደሚያመጣብን ስንቶቻችን እናውቃለን? አንዳንድ አሽቃባጭ ሆናችሁ ሸቃሎች ያላችሁ ማለት ነው። መዳም ተወደኛለች፣ መዳም ተመሰግነኛለች ብላችሁ በዚህ ልክ ራሳችሁን እየጎዳችሁ የምትሰሩ መዳማችሁ ይሄን ነገር ካለቻችሁ በጭራሽ እንዳትሉ። ለምን ካላችሁ ለህይወታችን አስጊ ስለሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሚ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች እንደኔ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ የሥራ ድርሻችሁ ጥራት የሆነ እህቶቼ ይሄን ቪዲዮ ዛሬ በደንብ እንድትሰሙ ትፈልጋለሁ። በሳውዲ አረቢያ በአንዲት እህታችን ላይ ምን እንደደረሰባት ላካፍላችሁ። ሀዳስ ሰበብ ክሎሮክስ ሲል እንግዲህ ሰውየውም ሰምታችሁታል ማለት ነው። ብዙ እህቶች ያላችሁ አንዳንዶቻችሁ ሳታውቁ አንዳንዶቻችሁ ደግሞ ያወቃችሁ ለማሽቃበጥ ብላችሁ መዳም እንድትወዳችሁ መዳም እንድታመሰግናችሁ ብላችሁ ራሳችሁን አደጋ ላይ እየጣላችሁ ነገ ጥላችሁት ለምትሄዱ ለኮንትራክት ዋጋ የምትከፍሉቶች ያላችሁ ማለት ነው። አንድ ቀን ታመሽ ብትኝ መዳም ዞር ብላ አታይሽም። ሻንችናሽ ቀን ጥራጥላ ሌላ ጤነኛዋን አመጣ ነው የምታሰራ እንጂ በኔ ምክንያት ነው እንደዚህ ሆነችው ለኔ ቤት ስታጸዳ ነው ለኔ ቤት ስደክም ነው አትልሽም። ስለዚህ ባካችሁን ብልጡናችሁ ራሳችሁን የሚጎዳ ነገር ከማድረግ ተቆጠቡ። ሳውዲ አረቢያ ላይ ታች ከሆነ ብዙ ጊዜ ክሎሮክስ ወይም ደግሞ ፈሳሽ ሳሙናዎችን የሚገዙት በትልልቅ ጀሪካ በ5 ሊትር ጀሪካን የሚገዛው ማለት ነው። እና እቺቴ ከዚያ ቤት 2 አመት ስትቆይ እንግዲህ ያለ ክሎሮክስ የሚሰራ ነገር የለም ብላለች ማለት ነው። ሀማም የሚታጠበው በክሎሮክስ ነው፣ ማጥባ የሚታጠበው በክሎሮክስ ነው፣ ቤት የሚጸደው በመጀመሪያ በክሎሮክስ ይወለወላል ብላለች። በክሎሮክስ ከተወለወለ በኋላ ለልጆቿ ለግራቸው ስለምታስብ የተወለወለበት ክሎሮክስ እንደወለወለች ከተውሹ ልጆች በባዶ እግራቸው አንዳንዴ ከሄዱ እግራቸውን ሊጎዳቸው ስለሚችል ከክሎሮክስ በኋላ ላዝም ደግሞ በዲቶል መወልወል አለበት ብላ በዲቶል ታስወለውላታለች ማለት ነው። ይቺ መስኪነታችን ግን ለጇ ጓንትም ሆነ ላፋ ከማማ ሳትጠቀም ይሄን ያክል አመት እንግዲህ በክሎሮክስ የሷን ቤት ስትፈገፍግላት ኖራለች ማለት ነው። ምን ትላለች መሰላችሁ? አንዳንዴ ሀማም እያጸደው ያለ ትንፋሽ ያጥረኝና ከዛ ከፎቅ መጥቼ ውጭ ላይ ቆሚ አየር ተቀብዬ የሚገባበት ጊዜ አለ በተደጋጋሚ። ከቆይታ በኋላ ደግሞ እየቆየ ሲመጣ አፍንጬን እያፈነ ይመጣ ትላለች ማለት ነው። መተንፈስ ሁሉ ያቅተኛል። አንዳንዴ ስራዬን አቋርጬ መጥቼ ለተወሰኑ ደቂቃዎች ተኝቼ ሁሉ ነቃለሁ ብላለች። ከዛም አልፎ እንግዲህ እየቆየ ሲሄድ ደግሞ ከአንድም 2 ቀን ራሴን ስቼ ወድቄ ነበር በክሎሮክስ ምክንያት ነው ያለችው። እና እሷም ደግሞ ምንም ነገር አታደርግላትም። ሽሩቢ ሀሊብ ኪሊ ለበን ትለኛለች አለኝ። ሮብም ለበን ሰኛለች በዚያ እንትን ብዬ እቀራለሁ አለች ማለት ነው። ግን በተደጋጋሚ ችግር እየፈጠረባት እንደሆነ ልጅቱ ታውቃለች። እንደዚያ ሲያደርግባት እንኳን አይ አቆሚ በቃ ተይው አንቺ ሐሳስ ያለብሽ ማለት ነው ብላት አታውቅም። ወይም ደግሞ አንድ ቀን ሐኪም ቤት ወስዳት አታውቅም ማለት ነው። ገብቷቸዋል። ላትካቲ ዋይት ያኔ በብዛት አትጠቀሚ ክሎሮክሱን ትንሽ እያረግሽ ተጠቀሚ እንጂ ያለቻት ለጤናስ ችግር ካለው በቃ ክሎሮክስ አትጠቀሚ ተይው በዲቶል በምን አጅ አላለቻትም ማለት ነው። ልጅቷም ደግሞ ሞኝ ስለሆነች ብቻ እሷ የምትላት መንገድ ትከተላለች። በነገራችን ላይ ገና መጀመሪያ አዲስ ሆናችሁ መዳም ቤት ውስጥ ስትገቡ የቤቷን ስነ ስርዓት ወይም ደግሞ የቤቷን ጽዳት መዳማችሁ ያስተማረቻችሁ ልጆች ካላችሁ እሷ ባሳየቻችሁ መንገድ 2 አመት ሙሉ እንዳትቀጥሉ። ለምን ካላችሁ እሷ ለራሷ ስራ ስለምትል ዋጋ ከፍላ ነው የምታሳያችሁ። በቃ የማይቻል ነገር ፍቅፍቅ አድርጋ ነው የምታሳያችሁ። ገባችሁ? ስለዚህ እናንተ ደግሞ ብልጥ መሆን አለባችሁ። እስከምትለምዱ የመኖሪያ ወረቀት እስከሚሰራላችሁ ልትፈጉ ትችላላችሁ። ከዛ በኋላ ግን ለምን ብላችሁ ነው የምትደክሙላችሁ? እሷ ባሳየቻችሁ መንገድ በጭራሽ እንዳታጸዱ። እንደዚያ ከሆነ አዘልቁትም ትጎዳላችሁ ማለት ነው። ገብቷችኋል? ሰራተኛ ግን የሚያሳያችሁ ከሆነ ችግር የለም። ያው ያቺም ሰራተኛ ስለሆነ ነካ አድርጋ ነው የምታሳያችሁ ማለት ነው። እኔ እድሜ ስጣት ሳውዲ አረቢያ ሄጄ ሳለ ፊሊፒን ነበር ያሳየችኝ ማለት ነው። የሚገርማችሁ የመስቶት ሞልዋ ያላመጣሰ ታሊ ወይ እንዲሰሪ ብላ ሳብ አደረገችና ወላሂ ነው የምላችሁ ውሃ ቅድት አደረገችና በእጇ መስቶቱን ቸፍ አደረገችና በክሊኒክስ ጥርግ አረገቻት። ያቺ ነገር ዛሬ ጠቅማኛለች ማለት ነው። ፎጣዬት ነው ሞልዋ የትነ አለልም። ስለዚህ ብልጥ ሁኑ ማለት ነው። እና ወደ ቤተሰቦቼ መዳማችሁ ግዴታ ክሎሮክስ መጠቀም አለባችሁ ብላ የምታስገድዳችሁ ከሆነ ያንን ክሎሮክስ እናንተ በእጃችሁ መንከት አይጠበቅባችሁም። ገባችሁ? አጥድታችሁ ስጨርሱ ድፍት አድርጋችሁ መውጣት ያለባችሁ እንጂ ከዚያው ቁጭ ብለሽ ማለት ነው ልክ እንደ ደና ማዕዛ እንዳለው ነገር ስትቅሙት አትዋሉ። ብዙዎቻችን ጥንቃቄ የምናደርገው ምንድነው እጃችን ላይ ነው። እጃችን እንዳይጎዳ ነው የምንለው፣ ግን ከእጃችን በላይ ውስጣችን ላይ የሚያደርሰው በጣም ብዙ ጉዳት አለ። ሰርች አድርጋችሁ ማየት ትችላላችሁ። ብዙዎቻችሁ ደግሞ ዝም ብላችሁ በግምት የትኛው ኬሚካል ይጎዳል የትኛው ምንድነው ብላችሁ አታውቁምና እንደታዘዛችሁ ወይም እንዳገኛችሁ ዶል አድርጋችሁ የምትጠቀሙቶች አላችሁ። ጥርጣሬ ካደረባችሁ ወይም ደግሞ እናንተ አጠቃቀሙን የማታውቁት ከሆነ በድፍረት አትጠቀሙ፣ ጥሩ አይደለም ማለት ነው።
ምንድነው ማድረግ ያለባችሁ? ዩቲዩብ ላይ ወይም ደግሞ ጉግል ላይ ሄዳችሁ ሰርች አድርጋችሁ ጥቅሙና ጉዳቱን ከዚያ ላይ ማየት ትችላላችሁ። አጠቃቀሙንም ከዚያ ላይ መረዳት ትችላላችሁ ማለት ነው። ስለዚህ ክሎሮክስ ስትጠቀሙ ባካችሁ በተቻላችሁ አቅም ለእጃችሁ ጓንት መልበስ ብቻ ሳይሆን ከማማ ተጠቀሙ። እንዳልኳችሁም ደግሞ እሷ እንዳሳየቻችሁ ብቻ ክሎሮክስ አድርጋችሁ በቡርሽ የምትፈገፍጉ ክሎሮክስ አድርጋችሁ የምትወለውሉቶች ይቀባችሁ። እሺ እናንተ እርታችሁ ሲጨርሱ ለሽቷ ብቻ ድፍት አድርጋችሁ ተመለሱ። ብዙ ጊዜ መዳማችሁ ከናንተ ጋር ቁጭ ብላ እንድታጸዱ የምታደርጋችሁ ከሆነ መዳማችሁ ከመነሳቷ በፊት ቀድማችሁ በእንቅልፍ ሰዓታችሁ ቢሆን አጥርታችሁ ቁጭ በሉ። ለምን እሷ ያያያችሁ ከሆነ እንደዚህ አድርጋችሁ ማጥራት ስለማትችሉ አረ ምን ችግር አለ እኔ አላህን ፈርቼ ነው እኔ ፈጣሪን ፈርቼ ነው የምሰራ የምትይ ከሆነ ራሳችሁን የሚጎዳ ነገር አድርጎ አይልም ፈጣሪም ቢሆን ገባችሁ። ምንም እንኳን የመስራት ግዴታ ቢኖርብንም ግን ራሳችን በማይጎዳ መልኩ ነው መሆን ያለበት ማለት ነው። እና ይቺ ልጅ 2 አመት ሙሉ እንደዚያ ዋጋ አስከፈለቻት። ያለ ክሎሮክስ የሚደረግ ነገር የለም። እነ ሽንት ቤት እነቃ እነ ማጥባት ምናምን በክሎሮክስ የሚታጠቡ ከነጭ ልብስ ከካልሲ ጀምሮ ማለት ነው። እንደዚያ ስታደርግ የኖረችው አልበቃ ብላ አሁን ደግሞ እንግዲህ ሶሻል ሚዲያ ላይ በነገራችን ላይ የማይሆን ነገር መዳሞቻችሁ ሲያሰሯችሁ ወይም ደግሞ መዳሞቻችሁ ስላሳያችሁ ብቻ አመታችሁ አትፖስቱ የምንለው በመክንያት ነው። ገብቷችኋል? ለምሳሌ በጥርስ ብሩሽ ይሄ የሴራሚኩን መስመሮች እየወለወላችሁ ቪዲዮ ቀርጻችሁ ፖስት የምታደርጉቶች አላችሁ። ምን ፈልጋችሁ ነው እስኪ ንገሩኝ። ልክ እናንተ የሰራችሁትን ነገም ደግሞ አንዲት መዳማይታ ለምሳሌ እኔ መዳማይታ ነገ እንደዚያ እንዳጸዳላት እንድታዘዝ ፈልጋችሁ ነው። የማይሆን ነገር ፖስት አታድርጉ እሺ። ራሳቸውን ፖስት ያደርጋሉ። እነሱ ያደረጉትን ምን ማድረግ አንችልም። እና የዚች ልጅ መዳም ቲክቶክ ላይ አንድ ቪዲዮ አየቻለች ማለት ነው። 3 አይነት ነገሮች ተቀላቅለዋልና በ3 አይነት በተቀላቀሉ ነገሮች ማጥባሁን እቆም በመላውተሽ አጥጃለችኛለች ማለት ነው። በመጀመሪያው ቀን ራሴን ስቼ ወደቅኩ ነው ያለችው። ገብቷችኋል? 3ቱም ሲቀላቀል በጣም ይሸት ነበራለች ማለት ነው። የሚገርማችሁ ነገር መዳማ ደግሞ አይደለም ከማማ ይቀርና ጓንት ራሱ አትገዛላት ወላሂ በተደጋጋሚ ጓንት ግጅልኝ ብላት አልገዛችላትም። ግን ደግሞ እጅሽ ምን ሆነ ትለኛለች አለ ሁሉ ጊዜ ክሎሮክስ ተጠቀማለሁ እውነት ለመናገር እጅ ምንም አልሆነብኝም ብላለች። እናንተ የሚያሳስባችሁ ለሌላ የሚታዩ እጃችሁ ብቻ ነው። ውስጣችሁ ላይ ምን ያክል ጉዳት እንደሚያደርስባችሁ አታውቁም። ምን ያክል ጉዳት በባለፈው ከ2 ወር በፊት አንዲት እህታችን ለረጅም አመት ስደት ላይ የቆየች በመጨረሻም የጡት ካንሰር እንዳለባት ተነገራት። ለጡት ካንሰር ምክንያት ወይንም ሰበብ የሆነሽ ክሎሮክስ ነው ተብያለሁ ብላለች። የክሎሮክስ ሽታ እየገባ ከውስጥ ተጠራቅሞ ማለት ነው። የሆነች ልጅ ህክምና ሄዳ ራሽ ስትነሳ ልክ ልብስ ላይ ሲያርፍ ክሎሮክስ ነጠብጣብ እንደሚያሳየው ከለር ካለው ልብስ ላይ አርፎ ነጭ እንደሚያሳየው ጅስሟ ላይም እንደዚያ ሆኖ ነበር የሚያሳየው ማለት ነው። እና ይቺ ልጅ በመጀመሪያው ቀን ራሷን ስታወደቀች፣ በሁለተኛው ቀን ራሷን ስታወደቀች፣ በሁለተኛው ቀን ራሷን አልነሳላት ስትል ሐኪም ቤት ይዛት ሄደች ማለት ነው። ሐኪም ቤት ራስ ስትጠየቅ ልጅቱ ብዙም ቋንቋ ስለማትችል ግን ደግሞ መዳሟ የምትናገረውን ነገር ስለምሰማ መቼ ነው እንደዚህ ያደረገች ምናምን ስትል አወል መራለች አለች ማለት ነው። ገባችሁ? ለመጀመሪያ ጊዜ ነው እንደዚህ ያደረጋት እንጂ እንደዚህ አድርጓት አውቅም ብላ ሽምጥጥ አደረገች። ማን ወይዘሮ መዳም ምን አገባትና እና ግን እሷ ሲነገራት የክሎሮክስ ውስጥ ላይ ጉዳት እንዳደረሰባት ነው የተነገራት። እነሱ ያመሰግኑኛል እነሱ ይወዱኛል ብላችሁ ዋጋ ተከፈሉ። እንደ ነገሩ አድርጋችሁ ኑሩ። ነገ ጥላችሁ ለምትሄዱት ለኮንትራት ቤት ዋጋ አይከፈልም። አሁን እሷ ጤና ስታጣ እሷናሽ ቀንጥራጥላ አዲሷን ሰራተኛ ነው የምታመጣና እንደዚህ የምታሽቃብጡት ወጭ ተው። እነሱ ያሏችሁን ሁሉ አታድርጉ።